የዓለማችን ቁጥር 1 የሆነ የትምህርት ስርዓት ነው ያላት። በዚህ ሪከርዱን ማንም ሊደርስባት አልቻለም። እቺ ሀገር ማን ትመስላችኋለች? በነገራችን ላይ እዚች ሀገር ላይ ትምህርት በነፃ ነው። የግልና የመንግስት ትምህርት ቤት ብሎም ክፍፍል የለም። ማንኛውም ወላጅ ልጁን ወልዶ ለትምህርት እድሜው ሲደርስ ሄዶ የሚያስመዘግብበትን ትምህርት ቤት ሲያማርጥና ሲመርጥ አታዩትም። ምክንያቱም ሁሉም ትምህርት ቤቶች ምርጥ ናቸው። ተማሪዎች ከትምህርት ውጪ ምሳ በራሳቸው ነው፣ ትምህርት ቤቱ ራሱ ነው ምሳ የሚጋብዛቸው፣ ወይም ደግሞ ሁልጊዜም የምሳ ፕሮግራም አላቸው ማለት ነው። የዓለማችን ቁጥር 1 የሆነ የትምህርት ስርዓት ነው ያላት። በዚህ ሪከርዱን ማንም ሊደርስባት አልቻለም። እቺ ሀገር ማን ትመስላችኋለች? በዚህ ቪዲዮ ይሄ ቪዲዮ በነገራችን ላይ ስለ ኢትዮጵያና የተለያዩ የሀገራቶችን የትምህርት ስርዓት እያየን ኢትዮጵያን የምንተችበት ምናምን ቪዲዮ አይደለም። አላማዬም ያ አይደለም። ግን ሌላው ዓለም ላይ ወይም ደግሞ በዓለማችን ምርጥ በሆነው የትምህርት ስርዓት ላይ ተማሪዎች እንዴት እንደሚማሩና የትምህርት ስርዓቱ በአጠቃላይ ምን እንደሚመስል መምህራንም ደግሞ እንዴት እንደሚኖሩ ያንን ነው የምነግራችሁ ማለት። በጣም የምትወዱት ቪዲዮ እንደሚሆን ተስፋ አደርጋለሁ። ቻናላችንን ያልተቀላቀላችሁ ጠቃሚ ነገሮችን የምታገኙበት ቻናል ነው፣ ተቀላቀሉ እላችኋለሁ። ቀጥታ ወደ ሀሳቡ እንምጣ። ዛሬ የምናወራው ስለ ፊንላንድ የትምህርት ስርዓት። ፊንላንድ በዓለማችን ላይ የትምህርት ስርዓቷ ቁጥር 1 ነው፣ አንደኛ ናት። እስካሁን ድረስ ባለው ሪከርድ በዓለማችን አንደኛ የሆነ የትምህርት ስርዓት አለ። ይሄ የትምህርት ስርዓት ታዲያ እንዴት ቢገነባ ነው፣ እንዴት ቢሆን ነው በዓለማችን አንደኛ ሊሆን የቻለው ብለን የተለያዩ ጥናቶችን ስናደርግ ነበር። እስቲ በዚህ ቪዲዮ በደንብ አድርጌ ላስቀኝ። እንግዲህ ጉዳዩ የሚጀምረው ከመምህራን ነገር ነው። መምህራን እዛ ሀገር ላይ እንዴት ይከበራሉ ከሚለው ስንጀምር ማንኛውም የሀገሪቱ ማህበረሰብ መምህራንን እጅግ ያከብራል። መምህራን ደግሞ በሀገሪቱ ውስጥ ከፍተኛ ትኩረት የሚሰጥባቸው የስራ ባለቤቶች ናቸው ወይም ባለሙያዎች ናቸው ማለት ነው። ይሄ የሚጀምረው እንግዲህ ከዩኒቨርሲቲዎቻቸው ነው። ገና ዩኒቨርሲቲ ስትገቡ ለመምህር የሚሆነው የኢንቴክ ካፓሲቲ ዩኒቨርሲቲዎቻቸው ላይ 10% ብቻ ነው። 10% በጣም ጥቂት ተማሪ ብቻ ነው ወደ መምህርነት ሙያ ሊቀላቀል የሚፈቀድለት ማለት ነው። ይሄም በትምህርታቸው ከፍተኛ ውጤት ያላቸው እንዲሁም ተፎካካሪ የሆኑ ተማሪዎች ናቸው ወደ መምህርነት ሙያ ሊቀላቀሉ የሚችሉት ማለት ነው። እንግዲህ ያው አፍሪካ ውስጥ ያለውን ነገር የምታውቁት ነው። በትምህርታቸው የፈለጉትን ዲፓርትመንት ያላገኙ ተማሪዎች ወደ መምህርነት ሙያ እንዲገቡ መንግስት ያስገድዳል። እንዲሁም ትምህርት ቤቶችም ሲስተማቸው ለዚህ የተዘረጋ ነው። እኔ ቀደም ብያቸዋለሁ፣ ይህ ቪዲዮ ኮምፔር ስለማድረግ አይደለም፣ ግን የትምህርት ስርዓቱ ምን ያህል እንደቀየረው ላስረዳችሁ ስለፈለኩ ነው። መምህራን 10% ብቻ ነው ኢንቴክ ካፓሲቲያቸው፣ ዩኒቨርሲቲዎች 10% ብቻ ነው ተማሪን ወደ መምህርነት ሙያ የሚቀበሉ። ይሄ ማለት በኢትዮጵያ እንኳን ለምሳሌ በኢትዮጵያ ዩኒቨርሲቲዎች ውስጥ ትልቅ የሚባለው ወይም ደግሞ በጣም ተፈላጊ የሚባሉ ዲፓርትመንቶች አሉ፣ እንደ ሜዲሲን፣ እንደ አርኪቴክቸር፣ ኢንጂነሪንጉ ያሉ እንደ ኮምፒውተር ሳይንስ ምናምን የሚፈለጉ ዲፓርትመንቶች አሉ። እነዚህን ዲፓርትመንቶች ለመቀላቀል ግን 10% ብቻ አይደለም ከዛ በላይ ፐርሰንት ተማሪዎች ይገባሉ ማለት ነው። ግን ፊንላንድ ላይ መምህርነትን ለመግባት 10% ብቻ ነው የሚፈቀደው። ይህ ማለት እንግዲህ ውድድሩ እዚህ ጋር ይጀምራል። ፕላስ ደግሞ መምህርነትን ከመግባታችሁ በፊት መምህርነት አንደኛ ምርጫችሁ ሊሆን ይገባል። ሀገሪቱ ላይ ትልቅ ክብርና ትልቅ ሪስፔክት ስላለው ማንም ሰው ጆይን ማድረግ ይፈልጋል። ስለዚህ ቀላል ውድድር አይጠብቃችሁም ፊንላንድ ላይ ስትሆኑ ማለት እና ይህንን ከጨረሱ በኋላ ወደ ዩኒቨርሲቲ ገብተው በባችለር ወይም በመጀመሪያ ዲግሪ ብቻ መምህር መሆን አይቻልም። ረዳት መምህር ልትሆኑ ትችላላችሁ። ከዛ ውጪ ዋና መምህር መሆን በመጀመሪያ ዲግሪ ፈጽሞ የተከለከለ ነው። ስለዚህ ምን ያደርጋሉ? ዋና መምህር ስለማይሆኑ የግዴታ ማስተርሳቸውን ይማራሉ። አስቡት፣ አንድ ሰው ፊንላንድ ውስጥ የመምህርነትን ፍቃድ ለማግኘት ስራ መምህር ሆኖ ለመስራት ማስተርስ ያስፈልጓል ማለት ነው። እናም ደግሞ ትምህርታቸውን ስታዩ እጅግ በጣም ፍሌክሲብል የሆነ የትምህርት ሰዓት ያለው በጣም ቀለል ያለ ከመላው ዓለም በጣም ቀላል የሆነ የትምህርት ስርዓት ነው ያላት። የሚገርማችሁ አንድ ሰው ትምህርት ቤት መግባት የሚፈቀደው ፊንላንድ ውስጥ 7 ዓመት ሲሞላው ነው። አንድ የ7 ዓመት ህፃን ደግሞ ሊማር የተፈቀደለት አጠቃላይ የተፈቀደለት በሳምንት 20 ሰዓት ብቻ ነው። አንድ ህፃን ከ20 ሰዓት ውጪ አይማርም። ይሄንንም እየተዝናና ነው የሚማረው። ትምህርት ቤት ላይ አጠቃላይ የሚቆይበት የሳምንቱ ቆይተው 20 ሰዓታት ነው። 20 ሰዓት ማለት ወገኖቼ በአንድ ሳምንት ውስጥ 5 የትምህርት ቀናቶች አሉ። 20 ሰዓትን ለ5 ስናካፍል 4 ሰዓት ነው። ስለዚህ በቀን አንድ ልጅ 4 ሰዓታትን ብቻ ነው ትምህርት ቤት ላይ የሚቆየው ማለት ነው። በዚህ 4 ሰዓት ውስጥ የተለያዩ ፕሮጀክቶችን ይሰራል፣ የተለያዩ ነገሮችን ይረዳል፣ የተለያዩ ነገሮችን ያደርጋል። ስለዚህ የትምህርት ሰዓቷ 4 ብቻ ነው። በዚህም የተነሳ ነው ተማሪዎች ትምህርታቸውን ወደው እንዲማሩ ይሆናል ማለት። ሌላው ደግሞ ወላጆች ትምህርት ቤቶችን በጣም ያምናል። ፊንላንድ ውስጥ ማንኛውም ወላጅ አስተማሪዎችን ያከብራል፣ ትምህርት ቤትን ደግሞ ያምናል። አሁን ለምሳሌ ኢትዮጵያ ውስጥ
የሆነ ቦታ ላይ ትምህርት ቤት ጥሩ ትምህርት ቤት አለ ከተባለ ከሩቅ ቦታ የትራንስፖርት ምናምን የኮንትራት ምናምን ተመድቦ ነው ሰው ልጆቹን ተጨንቆ የሚያስተምረው። እዛ ግን አቅራቢው ባለ በሁሉም ትምህርት ቤት። ሌላው የፊንላንድን የትምህርት ስርዓት እጅግ በጣም ለየት የሚያደርገው ምንም አይነት ክፍያ ትምህርት ቤቶች ከወላጅ መሰብሰብ አይችሉም። አንድ ሰው ልጁን አስመዝግቦ ምንም ይህንን አምጣ አይባልም። እንደዛ ሳይባል ትምህርቱ ያልቃል ማለት ነው። ይሄ በጣም የሚገርም ነው። ምክንያቱም እኛ ሀገር ላይ እንደሚታወቁት የግል ትምህርት ቤቶች ኦልሞስት ያው ገንዘብን እነሱ ይቀበላሉ ሳይሆን ይዘርፋሉ። ሌሎቹ ደግሞ ያው የመንግስት ደግሞ ትምህርት በነፃ ነው። ኢትዮጵያ ውስጥም የመንግስት ትምህርት ቤት ላይ በነፃ ነው። ግን ሰዎች ልጆችን እንግዲህ ከሰርቪስ አንጻር ግል ላይ ይመርጣሉ። ግን የሚከፈለውን ክፍያ አስቡ እና እዛ በህግ የተደነገገ ነው። ሁሉም ትምህርት ቤቶች ፈንድ የሚደረግላቸው ከመንግስት ነው። ማንም ለትምህርት ቤት እንትን አያወጣም፣ ወጪ አያወጣም። ታክስ ይከፍላሉ። ከዛ ታክስ ላይ ለትምህርት ቤቶች ፈንድ ይደረጋል። በዚህ መልኩ ነው ትምህርታቸው በዚህ መልኩ ነው ማለት ነው የትምህርት ወጪያቸው የሚሸፈኑ። ስለዚህ ፊንላንድ ውስጥ የሚኖር ማንኛውም ተማሪ የትምህርት ወጪ አያሳስበው፣ ማንኛውም ወላጅ የትምህርት ወጪ አያሳስበው ማለት ነው። አንደኛ ለመምህራን የሰጡት ትኩረት የትምህርት ስርዓቱን በዓለማችን አንደኛ ያደረገው አንደኛ ለመምህራን የሚሰጡት ትኩረት ነው። መምህር ከፍተኛ ደሞዝ አለው፣ በማህበረሰቡ ይከበራል። ፕላስ ደግሞ መምህርነትን ለመግባት ጆይን ለማድረግ ያለው ስትራግል ከፍ ያለ ነው ማለት ነው። አንድ ሰው ዝም ብሎ ተነስቶ መምህር ሊሆን። ሁለተኛ ደግሞ ልጆች ጥቂት የሆነ የመማሪያ ሰዓት ብቻ ነው ያላቸው። ይሄም እንግዲህ የፊንላንድን ትምህርት በዓለማችን ላይ እጅግ ተወዳጅና አንደኛ አድርጎታል ማለት ነው። አንድ ህፃን አሁን ዝም ብለን ኮምፓሪዥን ስንሰራ በኢትዮጵያ ውስጥ የግል ትምህርት ቤቶች እስከ 9 ሰዓት ተኩልም የሚያስተምሩ አሉ። አንድን ህፃን እስከ 9 ሰዓት ተኩል ትምህርት ቤት ላይ ማቆየት ምን ያህል ጫና ይፈጥርበታል። በትንሹ በዚህ ውስጥ ደግሞ እስከ 5 ሰዓታትን የሚጠጋ ጊዜ ይኖረዋል ማለት ነው። እስከ 5 ሰዓታት የሚጠጋ ጊዜ ትምህርት ላይ ሊቆይ ይችላል። እናም እስከ 5 የሚጠጋ ሰዓት እና ወይም ከዛም በላይ ትምህርትን እየተማረ ገና ህፃን ነው። ይህንን ሁሉ ጊዜ ትምህርት ላይ እንዲያሳልፍ ይደረጋል። ፕላስ ደግሞ ትምህርት ቤት ላይ በቆየበት ጊዜ ፊንላንድ ውስጥ የሚገርማችሁ ተማሪዎች አሁን ኢትዮጵያ ውስጥ አንድ ተማሪ ውጪ ፎርፎ ምናምን የሆነ ቦታ ሄዶ ፑል ቤት ምናምን ቴኒስ የተጫወተ ቢገኝ በጣም ችግር ነው አይደለ? ወላጆች ይጨነቃሉ። ልጆቻችን እንዴት ነው የሚሆኑት የሚለው ነገር ያሳስባቸው። ፊንላንድ ውስጥ የትም መልፋት አይጠበቅባቸው። ልጆቹ ሰው ራሳቸው ጋር ይመጣላቸዋል። ፑል ሜዳ አለ፣ ትምህርት ቤት ውስጥ የመዋኛ ገንዳ አለ፣ ስፖርት ማዘውተሪያ ቦታዎች አሉ። ምንም የሌለ ነገር የለም። ትምህርት ቤቱ ሁሉንም ያካተተ ነው። ይሄ የሆነበት ምክንያት ልጆች ሳይሰላቹ ትምህርታቸውን እንዲማሩና በቃ እየወደዱት ትምህርታቸውን እንዲማሩት ስለተፈለገ ነው ማለት ነው። በዚህም ነው እንግዲህ የፊንላንድ ልጆች በትምህርት በጣም በአካዳሚክስ በዓለም ላይ ትታወቃለች፣ አንደኛም ናት ማለት ነው። እና በዚህ ዙሪያ እናንተ ምን ትላላችሁ? ምናልባት የኛም የትምህርት ስርዓታችን ከቀን ወደ ቀን በጣም የተሻሻለ ነው፣ ብዙ ማሻሻያዎች የተደረጉበት ነው። ወደፊት ምናልባት እንደ ፊንላንድ የምንሆን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ስለተመቸኝ ነው ይህ ሀሳብ። መልካም ጊዜ። ቀጣይም በቆንጆ ቪዲዮ እስከምንገናኝ